ጤና ይስጥልኝ እንደምን ሰንብታችኋል ውድ የዝግጅት ተካፋዮች። ይህ ብስራት ኢትዮጵያ ነው። ብስራት ኢትዮጵያ በየሳምንቱ እሁድ የሚያቀርብላችሁ ተከታታይ የመጽሐፍ ትረካ እነሆ ቀረበ። ባለፈው ሳምንት በነበረው ዝግጅታችን ጥልማሞት በምዕራፍ 3 ቁጥር 54 ላይ እንደተመለከትነው የብስራት በስር ላይ መውደቅ የተነሳ እንደ ሥጋ ዘመድም እንደ ጓደኛም ብቻውን ሲዋትት የነበረው ሙላት ከሁለት ወገን ማለትም በአንድ ወገን ደበሳይ በሌላ በኩል ደግሞ አለቃው አቶ ስብሃት አይዞባዮች ማግኘቱ ደስ ቢለውም ሁለቱ አይዞባዮች በመካከላቸው አንዱ ውሉ ያልታወቀ እንቆቅልሽ መኖር ሚስጥሩ ያልገባው ሙላት እውነቱ ያለው ከየትኛው ወገን መሆኑን ማወቅና መረዳት ያለመቻሉ እንዴት ግራ መጋባት ውስጥ እንደወደቀ ነበር የተመለከትነው። እርግጥ ደበሳይ የአቶ ስብሃትን ተልእኮ ግልጥልጥ አድርጎ በማቅረብ የእርሳቸው ብስራትን የመርዳት ዓላማና ቁጭ ብድግ ማለት ሊያስገኝላቸው ከሚችለው ትርፍ በማየት እንጂ እርሳቸው እንደሚሉት በእውነትም ለብስራት አዝነውለት እንዳልሆነ የመረጃ ሰው በመሆኑ ደርሼበታለሁ በሚል ሽንጡን ገትሮ መከራከር ብቻም ሳይሆን እስከ መጨረሻው እንደማይለቃቸውና እንደሚፋረዳቸውም ጭምር ዛቻ መሰል አስተያየቱን ቀደም ሲል መስጠቱን ተመልክተን እንደነበር እናስታውሳለን። በተቃራኒው አለቃው አቶ ስብሃት ደግሞ ብስራትን በማስፈታት ረገድ አንድ ከፊት ለፊታቸው የተጋረጠባቸው መሰናክል እንዳለ ሾላ በደፈንና በተከኖ ይብሰል በማቆየት ይህንን ጉዳይ በተመለከተ እንዲያውም እርሳቸው እየረዱት እንደሆነ ከማንም ሰው ጋር ከጓደኛም ቢሆን እንዲች ብሎ መረጃ እንዳይሰጥ ሲሉ በከፍተኛ ደረጃ እንዳስጠነቀቁት አይተናል። ሙላትና አለቃው በእሳቸው ቢሮ ሲወያዩ በነበረበት ወቅት ሙላት ጭንቀት ላይ እንደሆነ ከፊቱ በማንበባቸው ጭንቅ የማይችል አይነት ግለሰብ አድርገው በመውሰድ በዚህ አይነት መንገድ ከቀጠለ ረጅም መንገድ አብረው መጓዝ እንደማይችሉና መረጋጋት እንዳለበትም ጭምር መካክረው ለጊዜው ወደ ቢሮ ከመመለሱ በፊት ለአንድ 15 ደቂቃም ቢሆን ወደ ካፍቴሪያው ጎራ እንዲል ነበር መክረው የተለያዩት። ሙላት ወደ ካፍቴሪያው ሳይሆን ቀጥ ብሎ ሄደው ወደ ቢሮው ነበር። አዎ ቢሮው ውስጥ ያልታሰበ እንግዳ ሲጠብቀው አግኝቷል። ደበሳይና አንድ ሻምበል ከሙሉ ዩኒፎርሙ ጋር ገጭ እንዳደረገ ብለን ነበር ትረካው የተቋረጠው። በዛሬው ዕለት ደግሞ ጥልማሞት ምዕራፍ 3 ቁጥር 55ን ይዛልን ከተፍ ብላለች። በዚህ ዝግጅት የብስራትን እስር ላይ መውደቅ በተመለከተ ምርመራው መጀመሩን አቶ ስብሃት በገለጹት መሰረት የምርመራውን ሂደት የምንመለከት ይሆናል። አዎ በዚህ ዝግጅት ተካፋይ ብትሆኑ ዕውቀት ተቀስሙበታላችሁ፣ ተዝናኑበታላችሁ፣ ታተርፉበታላችሁም የሚል ጽኑ እምነት አለኝ። ከእናንተ አልፎ ተርፎም ትርፉን ለወገኖቻችሁ ብታጋሩ ትርፋማ ያደርጋችኋልና ተጠቀሙበት። እግረ መንገዳችሁንም ውዴታችሁን ብታሳዩኝ፣ አስተያየታችሁንም ብትለግሱኝ ደስታውን አልችለውም። በዘመኑ ቋንቋ ኮሜንት፣ ላይክ እና ሼር እንደማለት ነው። ብስራት ኢትዮጵያ ለሀገራችን ለወገናችንና ለመላው ዓለም ሰላምን ትመኛለች። የመጽሐፉ ርዕስ ጥልማሞት፣ ደራሲ ኪዳነ ማርያም ደሴ፣ ተራኪ ኪዳነ ማርያም ደሴ፣ አዘጋጅና አቅራቢ ኪዳነ ማርያም ደሴ። እግዚአብሔር ይስጥልኝ። አመሰግናለሁ። አዎ ዘላለም በብስራት ጉዳይ ለምርመራ ከተፈለጉት ዋነኛ ሰዎች መካከል አንዷ ነበረች። የምርመራ ቡድኑ ቃሏን ከመቀበሉ በፊት አንድ ዘግናኝ የሆነ አጠር ያለ የቶርቸር ፊልም እንድታይ ተደርጓል። ማሳየት ብቻም ሳይሆን እነሱም አስፈላጊ ሆኖ እስከተገኘ ድረስ ከመጠቀም ወደ ኋላ እንደማይሉ ጭምር አስገንዝበዋታል። በኮሎኔል ገዙ ምንዳ ቤተሰብና በነሙላት ቤተሰብ ከሚፈለጉት ተመርማሪዎች መሃል ዘላለም ሁለተኛዋ ነበረች። ምርመራው ቀጠለ። መቼም ፊልሙን እንደወደድሽው እርግጠኛ ነኝ አለ መርማሪው። መልስ መስጠት አልደፈረችም። አቀርቅራ ዝም አለች። አንቺ መስሎኝ የምናገረው ይሰማሻል? እኔት እየሰማው ነኝ። መልሽልኛ። ምን ይወደዳል?
ማለት ይሄ ምን ይወደዳል ስትቀልድብኝ ነው ማለት ነው? ምን ማለትሽ ነው? ፊልም ቤት ገብተሽ አታውቂም ማለት ነው? ይሄ ሌላ ያ ሌላ ምን ልዩነት አለው? ያ የፈጠራ ነው፣ ይሄ ግን በገሃድ የሚፈጸም ነው ማለት ነው። አልገባኝም። ፊልም ቤት ገብተህ የምታየው ለመዝናናት ነው። እዚህ ገብተህ የምታየው ግን ስቃይና መከራ ነው። ሰው በሰው ላይ እንዲህ ሲጨክን ሲታይ በእውነት መፈጠርን ያስጠላል። አመሰግናለሁ እኔት፣ በደንብ ተግባብተናል ማለት ነው። አንድ ነገር ግን ልታረጋግጭልኝ ይፈልጋለሁ። ታዲያ መንግስት ዜጋውን ለማሰቃየት ሲል ያቋቋመው ነው ማለት ይቻላል? መመለስ አልቻለችም። መልስ ፈልጋለሁ እኔት፣ ስራ ላይ መሆናችን አትርሺ። እንደዛ ላይሆን ይችላል። እንደዛ ካልሆነ እንዴት ነው ማለት ነው? መንግስት ጸረ አብዮተኞችን የሚገርፍበት መሰለኝ። ለምን? ከመሬት ተነስቶ ማለት ነው። ምናልባት አለ አይደል ሚስጥር አላወጣ ካሉ እንዲያወጡ ለማድረግ ሲል ይመስለኛል እንጂ የመደብደብ ሱስ ኖሮት አይደለም ማለት ነው። ግልጽ ብታደርግልኝ መሰለኝ። እንዲያ ቢያደርግ ታዲያ ትፈርጅበታለሽ ማለት እውነትን ለማግኘት ሲል ማለት ነው። በእርግጥ መፍረድ ያስቸግራል። ከዚህ ሁሉ ተመርማሪው ለምን እውነቱን አይናገርም? ጎበዝ፣ አንቺ በደንብ የገባሽ ተመርማሪ ነሽ ማለት ነው። ስለዚህ ለምንጠይቅሽ ጥያቄ ሁሉ በገባሽ መጠን የምታውቂውን ብቻ ትክክለኛውን መልስ ተመልሽልናለሽ ማለት ነው። ምናልባት ሽፋፈናለሁ ብለሽ ለማሞኘት ብትሞክሪ እውነቱን ለማግኘት ሲባል ያን ቅድም በፊልሙ ያየሽው አይነት እርምጃ ብንወስድ ቅር ያለሽም ማለት ነው። መልስ አልነበረም። አየሽ እኔት፣ እዚህ ላይ ነው ችግሩ። ገና ምርመራው ውስጥ ሳንገባ ምን እያሰብሽ እንደሆነ ራስሽን በራስሽ እያጋለጥሽ ነው። መደበቅ የምትፈልጊው ነገር ባይኖር ኖሮ ወዲያውኑ ተስማሚልኝ ነበር። በዚህ አያያዝሽ ፊልሙ ላይ ባየሽው መሰረት ልናስተናግድሽ እንገደዳለን ማለት ነው። ያ ማለት ደግሞ ምን ማለት እንደሆነ የጠፋሽ አይመስለኝም። በመሰረቱ አንድ ባልሆነ እና ህገወጥ በሆነ መንገድ ራሱን ያሰማራ ሰው መጠንቀቅ ያለበት ከመያዙ በፊት እንጂ ከተያዙ በኋላ የሚደረገው ግብግብ ከወደቁ በኋላ መንፈራገጥ ለመላላጥ የሚለው አባባል በትክክል ይገልጸዋል ማለት እችላለሁ። የኔት በመጨረሻ አንድ ነገር ልነግርሽ እፈልጋለሁ። ሁሉም መረጃ ከሀ እስከ ፐ እጃችን ውስጥ አለ። በድሉ መጠቀም ብቻ ደስ ይለናል። ለማንኛውም ምርጫ አንቺ ነው። እኛ ግን የፈለግነውን ነገር ከማግኘት ወደ ኋላ የሚይዘን ነገር በተአምር አይኖርም። እርግጥ ልትጎጂ ትችያለሽ። ያ ደግሞ እስከፈለግሽው ድረስ ምንም ማድረግ አንችልምና በድርጊታችን ቅንጣት ያህል የሚቆጨን ነገር በፍጹም አይኖርም፣ ሊኖርም አይችልም በማለት ሰፋ ያለ ማብራሪያ ሰጣት። በዕለቱ በቅድሚያ በተመሳሳይ ሁኔታ የተጠየቀችው በተፈጥሮ እርብትብቷ ሐረግ ነበረች። ዘላለም ሐረግ ምን እንደተጠየቀችና ምን እንደመለሰች እንኳ ለመጠየቅ እድል አላገኘችም ነበርና ውስጡን አንገብግቧታል። ይህ ይመጣል ብላ አስቀድማ አስባ ቢሆን ኖሮ ቢያንስ ይነጋገሩበት ነበርና ያ መሆን ባለመቻሉ በተለይ ለመርዝ ብልቃጧ ዘላለም የእግር ውስጥ እሳት ነበር የሆነባት። ብዙ ነገር ሐረግ ታበላሽብኛለች ስትል ፈርታለች። ዘላለም እውነቱን ባትናገር ምን ሊደርስባት እንደሚችል በሚገባ ተገንዝበዋለች። የምርመራ ቡድን መሪ ንግግሩን ቀጠለ። ወይዘሪት ዘላለም የፈለግንሽ በብስራት ጉዳይ ዙሪያ የምታውቂውን ሁሉ አንድ ሳይቀር እንድትገልጭልን ነው። ለመንደርደሪያ ያህል ማወቅ ከፈለግሽ በዚህ ሁሉ ውጣ ውረድ ዋናዋ ተዋናይት አንቺ እንደሆንሽ ደርሰንበታል። በንካስላንትያ ወይም ደግሞ በሰጣ ገባ ጊዜያችን ማቃጠል አንፈልግም። እንደዚያ መስሎ ከታየን በማናቸውም ጊዜ ፊልሙ ላይ ወዳየሽው ተግባር የምንሰማራ ይሆናል። እንደ ሴራው ሁሉ እዚህም ላይ ብልጥ ብትሆኝል የምትጠቅሚው ራስሽን ነው። በቀጥታ ወደ ጥያቄ ልግባና ለመሆኑ ብስራትን ታውቂዋለሽ? አዎ በሚገባ እንጂ ወንድማችን ነው። ወንድማችን ስትይ የወላጅ እናታችን የታላቅ እህቷ ልጅ ነው። ያክስትሽ ልጅ ነው ማለት ነው? በትክክል። ጥሩ። ብስራት አሁን የት ነው ያለው? እስር ቤት። ምን አጥፍቶ? ምን አውቃለሁ ምን አውቃለሁ። አንድ ውሸት እያገኘሁብሽ ነው። ብጫ መብራት። ምናልባት በአባቱ ምክንያት የሆነ እንደሆነ ብዬ ነው። ምን አውቃለሁ ማለት አባቱ በመንግስት ላይ ሸፍተው ነበር አሉ። ኢዲ የሆነው እርግጥ ተደምስሰዋል። ታዲያ ከእሳቸው ጋር ምን አገናኘው? እሳቸው የነበሩ ጎንደር ላይ ጫካ ለጫካ፣ ብስራት ያለ አዲስ አበባ ትልቅ ቅልጥ ያለ ከተማ ላይ። ምን አውቃለሁ ምናልባት ብዛጤ ውስጥ ይሆናል ብዬ ነው።
2 በይ። ውሸትሽን እየደጋገምሽው ነው። እንዳንቀያየም ኔት ብታስቢበት ይሻላል። ቢጫ። ዘላለም አሁንም አንገቷን ደፋች። ሰውነቷ በፍርሃት መንቀጥቀጥ ጀመረ። እሺ ፍንጭ ልስጥሽ። እኔ እንዳንቺ አይደለሁም። በእደን ታውቂዋለሽ? ጓድ በእደን ከሆነ አዎ። የት ነው የምትተዋወቁት? እዚሁ አዲስ አበባ። ዘመዳችሁ ነው? ማለቴ ግንኙነታችሁ እስከምን አንጻር ይሆን? የጓደኛ የጮኛ ነው። ጥሩ። ትገናኛላችሁ? ከማን ጋራ? ከጓደኛሽ የጮኛ ማለትም ከበደ ጋር ነው። ቤት አግኝቼው። አሁን አዲስ አበባ ነው እያልሽኝ? ስትቀልድብኝ መሆን አለበት። እውነት ሳሰማ ቀርተ ነው? እስኪ አንቺ የሰማሽው ንገሪኛ። ምን እኔ እሰማለሁ? ለጮኛው የነገረች ነው እንጂ ምን ነው ሸፍቷል አልተባለም እንዴ? ይሁን ግዴ ለመጮኛው ስትይ ማነች እሷ? አልነገረኝም እኮ። ስርጉት ናታ። ስርጉት ማለት ወንድሜ የምትይው የብስራት የጮኛ አይደለችም እንዴ? ነበር። ያ በፊት ነው። ብስራት ከመታሰሩ በፊት ነው ወይስ በኋላ የተጫጩት? ከታሰረ በኋላ። ለምን? ምን አውቃለሁ። መርማሪው በንዴት ከመቀመጫው እንደመነሳት ብሎ ጠረጴዛውን በቡጢ ደልቀው ጀመር። የዘላለም ካራማ ተገፈፈ። ትሰሚያለሽ ዘላለም፣ ለሶስተኛ ጊዜ እየዋሸሽኝ እንደሆነ ይገባሻል። አሁን ቀይ መብራት ላይ ነሽ። ከዚህ በኋላ ብትዋሽኝ ምንም አይነት እድል እንደማልሰጠሽ ልታውቂ ይገባል። ይህን ያህል እድል የሰጠሁሽ ሴት ልጅ በመሆንሽ ብቻ ነው። ባይገርምሽ በዕደ ጫካ ሲገባ ዶኩመንቶችን ሁሉ ይዞ ሄደ እንዳይመስልሽ። ከአንቺ አንደበት መስማት ፈልገን ካልሆነ በስተቀር ሁሉም ነገር በእጃችን ውስጥ ነው ያለው። ድጋሜ ጠረጴዛውን ደለቀው። ገብቶኛል አለች ስትፈራ ስትቸር። እሺ ወደ ዋናው አጀንዳችን ንግባና በዚህ ውስጥ ያንቺ ሚና ምን ነበረ? ሳትዋሽ እንድትነግሪኝ ይፈልጋለሁ። ግድ የለም የደብዳቤው ጉዳይ ወደ ኋላ ላይ እንደርስበታለን። ዘላለም በተለይ የደብዳቤው ጉዳይ የሚለው አባባል ሲነሳባት ሰማይ ምድሩ ዞረባት። ወገቧ ከሁለት ሲከፈልና እጤዋ ዱብ ሲል ተሰማት። እርብትብቷ ሐረግ ቀደም አድርጋ እንዳጋለጠቻት የምታውቀው ነገር አልነበረም። በሷ ቤት ሐረግ ስለ ደብዳቤው ምንም የምታውቀው ጉዳይ የለም ባይናት። ይህን አይደለም አጀሪት ሐረግ የተፈሳች ፈስ አልቀረቻትም። ዘግዘግ አድርጋ ነግራባታለች። ስለዚህ አወጣች አወረደችና ያለው አማራጭ መናዘዝ ብቻ እንደሆነ ከራሷ ጋር ተማመነች። በዚያ ላይ የመጨረሻ ማስጠንቀቂያ ላይ እንደሆነች ተነግሯታል። ይህ እድል ካመለጣት በፊልም ያየችው ጉዳይ በሷ ላይ ሲፈጸም ታያትና ዘገነናት። ቢሆንም ግን ለዚያ ያበቃትን ምክንያት በበቂ ምክንያት አስደግፋ ለማቅረብ ፈለገች። እሺ የማውቀውን እናገራለሁ በማለት ጀመረች። በመቀጠልም ለዚህ ሁሉ ያበቃችን ወላጅ እናታችን ናት። ምክንያቱም ብስራት ወደ አዲስ አበባ ከመጣ ጊዜ ጀምሮ በእኛ ላይ የማታወርድብን ውርጅብኝ አልነበረም። ለምሳሌ ያህል የሰዎቹ ልጆችማ ይኸው ተመልከቱ፣ ከገጠር እንኳ መጥተው ዩኒቨርሲቲ ይገባሉ። የኔ ልጆች ግን ሜዳ ላይ ሜዳ ያርጣሉ፣ ያንዛርጣሉ የሚለው ነቀፋ ጧት ማታ በነጋ በጠባ ቁጥር ቁርስ ምሳ እራታችን ሆነ። በዚህ የተነሳ ይመስለኛል ሳናውቀው እንዲያ የምንወደውን ወንድማችን እየጠላ ነው የመጣ ነው። ለዓይናችን ሁሉ አስጠላን። ስሙን ማንሳት ራሱ ቀፈፈን። በአንድ በኩል አይፈረድብንም። እሱ ከመጣ በኋላ ነበር በቤተሰቡ መሃል ሰላም የጠፋው። ይባስ ብሎ ሙላት የሚባለው ታላቅ ወንድማችን ከሱ ጋር ጓደኝነት ያዘ። ያኔ ጭራሽ ደማችን አፈላው። በዚህ ብቻ ቢያቆም ጥሩ። ብስራት ራሱ ሳይቀር በማያገባው እየገባ የኛ ጉል መካሪ ለመሆን መከራውን ያይገባ። አሁን ሲገባን እርግጥ እሱ ለኛ ብሎ የወንድምነቱን ነው። እኛ እንደጠላ ነው የሚያውቀው ነገር አልነበረም። እኛም ፊቱ ሲሆን እናስመስላለን። እንዲያውም ገንዘብ ሳይቀር እንቀፍለዋለን። የት ገባችሁ፣ የት ወጣችሁ፣ የት ወረዳችሁ የሚለው ቁጥጥሩ እየበዛ ሲሄድ ይበልጥ ትኩር ጥምት አድርገን ያዝነው። መበቀል ፈለግን። ለዚህም ያገኘነው ዘዴ እጮኛውን ስርጉትን እሱ ጥለዋለሁ በሚለው በእኛ ቡድን ውስጥ እንደምንም አድርጎ ማስገባት ነበር። በእርግጥም ተሳካልን። እኛን ዘልዛላ ብሎ እንደተሳደበ ሁሉ እሱም ጉዱን እንዲያዩ ለማድረግ ብዙም ጊዜ አልፈጀብንም። እንደፈለገው አድርገን ስርጉትን ማሽከርከር ጀመርን። እርግጥ እሷን ብትሆን አብዝተዋለች። የባላገር ስልጡን ታስራ የተፈታሽ ጥጃ ሆና አረፈችው። አገር አይቅረኛለች።
ብስራት ነቃ መሰል ያኔ ጭራሽ ተጠማመድን። በዚህ የተነሳ እስከ መዘጋጋትም ደርሰን ነበር። ከዛ አጀሪት ስርጉቶዬ ከተማውን እየለመደችና ደንበኞቿ እየበዙ ሲሄዱ እኛን ወደ ጎን ገሸሽ ማድረግ ብቻም ሳይሆን ከነመፈጠራችን ረሳችንና ረፈች። ያኔ ነበር ደህና ሊበቀልልን የሚችል ሰው መፈለግ የያዝ ነው። ለጓድ በእደ ብንሰጣት የታባቷና ልክ ያስገባልናል ስንል አሰብንና ዘዴ ፈላልገን አገኘን። ዘዴያችንም ሰራልንና ከእህቴ ጋር ተስማምተን ሸጥናት በማለት አንድ በአንድ ተጀምሮ እስኪጨረስ የተፈጠረውን ክስተት እያሰማመረች ታቀርብላቸውና ትናዘዝ ጀመር። የምርመራው ቡድን ፊልም የሚያይ ነበር የመሰለው። እንዲህ በተቀነባበረ ሴራ ለዚያም በቤተሰብ መሃል ያውም በአገራችን ውስጥ ይደረጋል ብሎ ለማመን ተቸገረ። የሚፈልገው ነጥብ ላይ ግን ደርሰዋል። በተለይም ሐረግ ከሰጠችው ቃል አንጻር የምርመራው ቡድን ዘላለም በራሷ ላይ ፈርዳ የንስሐ ያህል ራሷን አጋልጣ ታቀርባለች የሚል ግምት አልነበረውምና በተገኘው የምርመራ ውጤት ከሚገባው በላይ ረክቷል። በስተመጨረሻ የቀረቡት ኮሎኔል ይገዙ ምንዳና ባለቤታቸው ወይዘሮ ሙሉወርቅ ሽባባው ነበሩ። በቤተሰቡ ውስጥ ለተፈጠረው ችግር በዋናነት ተጠያቂው የነዘላለም የማፊያ ቡድን ቢሆንም ይህንን ጉዳይ በማባባስ ከፍተኛውን ሚና የተጫወቱት ወይዘሮ ሙሉወርቅ መሆናቸውን የምርመራ ቡድን አልሸሸጋቸውም። ከምርመራው ቡድን አወቃቀር ባህሪ የተነሳ አጥፊን ወደ ሕግ ፊት አቅርቦ ሕጋዊ እርምጃ እንዲወሰድበት የማድረጉ ዓላማ ያለመኖሩ በአንደኛ ደረጃ የጠቀመው ቢኖር ወይዘሮ ሙሉወርቅን እንደነበር በግልጽ ነግረዋቸዋል። ለዚህ የአቶ ስብሃት ከኮሎኔል ጋር የጥንት የጠዋቱ ጓደኝነት ጠቅሟቸዋል ማለት ይቻላል። ወይዘሮ ሙሉወርቅ መሬት ተከፍታ በጡጣቸው በወደዱ እንኳን የምርመራ ቡድኑን የገዛ ባለቤታቸውን ቀና ብለው የማየት ድፍረቱ አልነበራቸውም። አቅም አጡ። ኮሎኔል ይገዙ ምንዳ የሚሰሙትን ማመን አቅቷቸዋል። በህልሜ ነው በእውነ ያሰኝቷቸዋል። በተለይ የነዘላለምን ድርጊት ከመጀመሪያ እስከ መጨረሻ ምን ይሰሩ እንደነበር ሲገለጽላቸው ከሁሉ የቆጫቸው ነገር ቢኖር በአስተዛዛቢ ቀን በብስራት ላይ የወረወራቸው አስተዛዛቢ ቃላት ነበር። ናላቸውን ብጥብጥ አደረገው። መፈጠራቸውን ሳይቀር ጠሉት። ከቡድኑ የሚሰጠውን ገለጻ አዳምጠው እንደጨረሱ አስተያየታቸውን እንዲሰጡ ቡድኑ በጠየቃቸው ወቅት ቁልጭ ያለ መልእክት ነበር ያስተላለፉት። በዚህ ጉዳይ ላይ ማንም ንጹህ የለም። ገሌ ሳይባል ሁላችን ወንጀለኞች ነን። በበኩሌ ካሁን በኋላ ሕጉ በሚፈልገው መንገድ የፈለገውን አይነት ሕጋዊ እርምጃ ቢወስድ ለመቀበል ዝግጁ ነኝ በማለት ሁለት እጆቻቸውን ወደፊት በመዘርጋት ከቡድኑ ጠረጴዛ ላይ አኖሩላቸው። ካቴና አስገቡበት ማለታቸው ነበር። በእርግጥም የምርመራ ቡድኑን ዝርዝር የሥራ መመሪያ የሚያውቁት ነገር አልነበረምና አይፈረድባቸውም። በበኩላቸው ግን ቆርጠዋል። ቡድኑ የጉዳዩን ጭብጥ ለማወቅ ሲል ያደረገው ምርመራ እንጂ ማንም ሰው አሳልፎ ሕግ ፊት ለማቅረብ ያለ መሆኑን ቢነገራቸውም ደስተኛ አልነበሩም። ጥሪያችንን አክብረው ስለተገኙ እናመሰግናለን ኮሎኔል፣ ጨርሰናል፣ መሄድ ይችላሉ በሚባሉበት ወቅት ሳይወዱ ተገፍተው የመውጣት ያህል ነበር ሆኖ የተሰማቸው። በቁማቸው ደንዝዘዋል። አይፈረድባቸውም። ቤተሰባቸው ብዙ ጊዜ ተጫውተውባቸዋል። ይቀጥላል።